1.5 ሚሊዮን ተገልጋይ በዚህ በጀት ዓመት በእኛ ተቋም አገልግሎት አግኝተዋል። 2 ሚሊዮን 400 ሺህ አገልግሎቶችን ሰጥተናል። ይሄ ማለት አንድ ሰው 2 አገልግሎትም የወሰደ ተገልጋይ ስላለ 1.5 ሚሊዮን ተገልጋይ 2.4 ሚሊዮን አገልግሎቶችን ለመስጠት ችለናል ማለት ነው። ከነዚህ አንፃር ዘርዘር አድርገን ለማስቀመጥ ያክል ያው ይሄን አገልግሎት ስንሰጥ በአንድ ማዕከልም ብቻ ሳይሆን ቢሮአችን ብቻ ተቀምጠን ሳይሆን የጤና ተቋም ላይ እየሄድን በብዙ ጤና ተቋሞች ላይ አገልግሎት ሰጥተናል። ከውልደት ስንጀምር ኤጀንሲው አገልግሎትን በተቋሙ ብቻ አጥሮ ያስቀመጠ ሳይሆን አገልግሎት ማግኘት የሚፈልግ የአገልግሎት ተደራሽነት ላይ ብዙ ስራ ከመስራቱ የተነሳ በከተማችን በሚገኙ የጤና ተቋማት ጭምር የአንድ መስኮት የአገልግሎት መስጫ ከፍቶ የልደትና የሞት ምዝገባ እያከናወነ ይገኛል። ከዚህ ውጪ በፍርድ ቤት በፌዴራል መጀመሪያ ደረጃ ፍርድ ቤት ላይም የአገልግሎት መስኮት ከፍቶ እዛው በ11 የመጀመሪያ ደረጃ ፍርድ ቤት ላይም አገልግሎት እየሰጠ ይገኛል ማለት ነው። ከውልደት አንፃር በትንሹ ስናየው ዘንድሮ ከመዘገብናቸው ውልደት 109891 ወቅታዊ ልደት የመዘገብ ነው በአንድ መስኮት የጤና ተቋም ላይ ነው ማለት ነው። ይሄ ደግሞ 94 እጁን ይወስዳል ማለት ነው። ባለፈው አመት ከነበረውም ዘንድሮም ከመዘገብነው የወቅታዊ ኩነት ምዝገባ አንፃር 94%ቱን እዛው ተደራሽ አድርገን እየሰራ ነው ይሆናል ማለት ነው። ከዚህ በተጨማሪ በበጀት አመቱ 500,363 የአምስቱ የኩነት ምዝገባ አከናውነናል ማለት ነው። ይሄን ዘርዘር አድርጌ ለማስቀመጥ ያክል በወቅታዊ በዘገየና በጊዜ ገደቡ ባለፈ አንድ ላይ የልደት 385,583 የልደት ምዝገባ ማከናወን ችለናል። ሌላው ጋብቻ ነው። ጋብቻ ስናይ 40,668 በሶስቱም ማለት ነው በወቅታዊ በጊዜ ገደቡ ባለፈ በዘገየ በሶስቱም 40,668 ጋብቻ መመዝገብ ችለናል። ከዚህ ውጪ ከፍቺ አንፃር 9,558 ፍቺ ለመመዝገብ ተችሏል ማለት ነው በዚህ በጀት ዓመት። ይሄ አጠቃላይ የፍቺ ምዝገባው የጋብቻ ምዝገባው የልደት ምዝገባው ሁሉንም አጠቃሎ ስለሆነ ወቅታዊ ጊዜ ገደቡ ያለፈና የዘገየ አንድ ላይ ጨምሮ ነው ማለት ነው። የሞት ምዝገባ ስናይ 22,907 የሞት ምዝገባ ማከናወን ችለናል ማለት ነው። ሌላው ወደ ጉዲፈቻ ስንመጣ ጉዲፈቻ 386 መዝግበናል ማለት ነው። እነዚህ የአጠቃላይ የኩነት ምዝገባዎቻችን 5ቱ ኩነቶችን የመዘገብናቸው ቁጥሮችን ነው የሚያሳየው። ከዚህ ውጪ በበጀት ዓመቱ የዲጂታል መታወቂያ ጋር ተያይዞ 643,825 የዲጂታል መታወቂያ ሰጥተናል ማለት ነው። ከዚህ በፊት የነበረው የማኑዋል መታወቂያ በተቋማችን የለም በሚባል ደረጃ እናየዋለን ማለት ነው። በበጀት ዓመቱ ሌላው ያላገባ አገልግሎት ጋር ተያይዞ ተቋማችን የሚሰጠው ቅድም እንዳልኳችሁ የነዋሪዎች የኩነትን ጨምሮ ስለሆነ 196,132 ያላገባ አገልግሎት መስጠት ተችሏል ማለት ነው። ከዛ ውጪ የነዋሪነት አገልግሎት የተለያዩ የነዋሪነት አገልግሎቶች አሉ። እነዚህ የነዋሪነት አገልግሎቶች መሸኛን ጨምሮ ዝምድናን የተለያዩ እነዚህን ባካተተ መልኩ የነዋሪዎች አገልግሎት ተብሎ የሚሰጥ ደግሞ 143,114 አገልግሎቶችን መስጠት ተችሏል ማለት ነው። ሌላው በበጀት ዓመቱ እርማቶች የተለያዩ አገልግሎቶችን እንሰጣለን። ከእርማት እና ሌሎች የግልባጭ ልደት ጊዜ ገደሙ አልፎበት ከዚህ በፊት ጠፍቶበት ሰው ከመጣ ግልባጭ ከመስጠት አንፃር 73,737 መስጠት ችለናል ማለት ነው። እነዚህን ካስቀመጥኩኝ ዘርዘር አድርጌ ይሄ በጥቅል ያስቀመጥኩት ሪፖርት ነው። ዘርዘር አድርገን ስናየው በወቅቱ ምን ያክል ልደት ተመዝግበዋል፣ ምን ያክል ጋብቻ ተመዝግበዋል፣ ምን ያክል ፍቺ ተመዝግበዋል፣ ምን ያክል ሞትና ጉዲፈቻ ተመዝግበዋል፣ እነዚህ ደግሞ በምን አይነት መንገድ ነው የተመዘገቡት የሚለውን ዘርዘር አድርጌ ለማስቀመጥ እሞክራለሁ ማለት ነው። ከልደት አንፃር በወቅቱ እየተከናወነው 117,449 ልደት መመዝገብ ተችሏል ማለት ነው። ይሄ በወቅቱ የተመዘገበ ልደት ነው ማለት ነው። በወቅቱ ነው ስንል ቅድም ያነሳውላችሁ በጤና ተቋማት ላይ ቀጥታ የሚመዘገበው
ይሄ በወቅቱና በዘገየ ስናስቀምጥ በደንብ ማወቅ ህብረተሰቡ ማወቅ ስላለበት በ90 ቀን ውስጥ ልደት መመዝገብ አለበት። ልደት እንደተከሰተ ከዛ ካለፈ ደግሞ የዘገየ ከተባለ ደግሞ በአንድ ዓመት ውስጥ የተከሰቱ ውልደቶች ይመዘገባሉ ማለት ነው። እነዚህ ሁለቱ በወቅቱ የተቀመጠው 117449 እና በዘገየ የተመዘገበው 15203 እነዚህ ሁለቱ በወቅቱ ለስታቲስቲክስ፣ ለፖሊሲ፣ ለህግ፣ ለአስተዳደር የሚጠቅሙ መረጃዎች ናቸው ማለት ነው ከመረጃዎች አንፃር። ስለዚህ እነዚህ ውልደቶች የሚጠቅሙት በሀገራችን ላይ እየተደረጉ ያሉ ልማቶች፣ እየተደረጉ ያሉ የማህበራዊ አገልግሎቶች ግንባታ ለነዚህ ሁሉ መሰረት ይሆናል ማለት ነው። ስለዚህ የምንመዘግበው ምዝገባ ለስታቲስቲክስ፣ ለህግ፣ ለአስተዳደር መሰረት ሆኖ ይሄዳል ማለት ነው። ስለዚህ ይሄ ውልደት የምንለው ጠቅላላ አድርገን ስናየው 117449 እና 15000 በዘገየ 15203 የመዘገብ ነው። ለስታቲስቲክስ ቀጥታ ይጠቀምበታል ማለት ይተነተናል፣ መረጃዎቹ ወደ ተግባራዊ ይሆናሉ ማለት ነው። ከዛ ውጪ በጊዜ ገደቡ ያለፈ ወደ 385583 መመዝገብ ተችሏል ማለት ነው። ወደ ጋብቻ ስንመጣ ጋብቻ 10972 በወቅቱ ተመዝግበዋል። እነዚህ በወቅቱ የመዘገብናቸውን ከሃይማኖት ተቋማት ጋር ሆነን ሃይማኖት ተቋማት ሸሪያ ፍርድ ቤት ጋር ሆነን በአንድ ማዕከል ሸሪያ ፍርድ ቤት ላይ የፌዴራል ሸሪያ ፍርድ ቤት ላይ ባለሙያ ተቀምጦ ይመዘግባል ማለት ነው። ይህንንም ጨምሮ 10972 ጋብቻዎችን ከሃይማኖት ተቋማት ጋር በመስራት ያመጣነው ውጤት ነው በዚህ በጀት ዓመት ማለት ነው። ሌላው በዘገየ የጋብቻን ስናይ 3792 መመዝገብ ተችሏል። ይሄ በአንድ ዓመት ውስጥ የተከሰቱ ጋብቻዎችን ያሳያል ማለት ነው። ከዛ ውጪ የጊዜ ገደቡ ያለፈ ጋብቻ ቅድም ያነሳሁት ነው የሚሆነው ማለት ነው 40668 ወደ 37149 ይሆናል ማለት ነው። ከፍቺ ጋር ስናይ ፍቺ በወቅቱ 4994 ይሄ በወቅቱ ማለት ያው እንደምታውቁት አምናና ካቻምና ባለፉት 2 ዓመታት ነው የጀመርነው። በተከታታይ ምዝገባውን በፌዴራል መጀመሪያ ፍርድ ቤት 12 የፌዴራል መጀመሪያ ፍርድ ቤት ላይ ባለሙያ አስቀምጠን ነው እየመዘገብን ያለ ነው። ስለዚህ በወቅቱ 4994 ፍቺዎች ተመዝግበዋል ማለት ነው። ይሄ በዚህ ዓመት የተከሰተ ፍቺ ነው። ከዛ ውጪ በአንድ ዓመት ጊዜ ገደብ ውስጥ ደግሞ የተከሰተ 1536 ፍቺዎች አሉ ማለት ነው። ባለፉት ዓመታት ሲከሰት የነበረ ነገር ግን ሳይመዘገብ የቀረ በሚል መያዝ ይቻላል ማለት ነው። ሌላው በጊዜ ገደቡ ያለፈ ማለት ከአንድ ዓመት በፊት ተከስተው ሳይመዘገቡ የቆዩ 6503 አሉ ማለት ነው። ከፍቺ ጋር ብዙ ጊዜ ውዥንብር የሚፈጥረው ከዚህ በፊት ፍቺው ተከስቶ ምዝገባው ካልተከናወነ እና አሁን ከተከናወነ እሱን በሪፖርት የማውጣት የተሳሳቱ መረጃዎች ስላሉ እነዛም በዚሁ መልኩ ማስተካከል ስለሚያስፈልግ ነው። በዚህ ዓመት ተከስቶ የተከሰተ 100% እየተመዘገበ ስላለ 4994 ፍቺዎች ናቸው ማለት ነው። በአንድ ዓመት ጊዜ ውስጥ ደግሞ 1536 ናቸው። በጊዜ ገደቡ ያለፈ ከአንድ ዓመት በፊት ፍቺው ተከስቶ ፍቺው ተፈጽመዋል። ኦልሬዲ ፍርድ ቤት ውሳኔ ሰጥቶበታል። ነገር ግን ወደ ሲቪል ምዝገባ መጥቶ ያልተመዘገበ ፍቺ ብለን የምናየው ደግሞ 6503 ነው ማለት ነው። በጥቅል ስናያቸው ፍቺዎቹ ያነሳነው ቁጥር አለ 13033 በሚል መያዝ ይቻላል ማለት ነው። እነዚህ ፍቺዎች በአጠቃላይ የተከሰቱ ናቸው። ባለፉት ጊዜያት ተከስቶ አሁን የተመዘገቡ ናቸው። በዚህ ዓመት የተመዘገቡ ናቸው እንጂ ይሄ ባለፈውን የሚመለከት አይደለም ማለት የዚህም ዓመት ብቻ የያዘ አይደለም ማለት ነው። ሌላው ሞት ጋር ስንሄድ 7117 ነው ሞት የተከሰተው። ይሄው የ7117ቱ በዚህ በጀት ዓመት በተከሰተው ለመመዝገብ ተችሏል ማለት ነው። ከዚህ ውጪ ያልተመዘገቡ በሃይማኖት ተቋማት ላይ አሁንም ወደኛ መጥቶ ያልተመዘገቡ ሞቶች ይኖራሉ ብለን እንጠብቃለን። በአንድ ዓመት ጊዜ ውስጥ ደግሞ የተከሰቱ ሞት በዘገየ ደግሞ ስናይ 6029 ሞት አለ ማለት ነው። ይሄ በአንድ ዓመት ጊዜ ውስጥ የተከሰተ ስለሆነ እሱንም ማያዝ ይቻላል ማለት ነው። ከዛ ውጪ ወደ 12929 ደግሞ ጊዜ ገደቡ ያለፈ ነው። ብዙ ጊዜ ለመረጃ የምንጠቀመው እኛ በአንድ ዓመት ውስጥ ያለው ነው ያልኳችሁ። በስታቲስቲክስ
ሞቱ ምንድነው? እንዴት ተከሰተ? የት ተከሰተ? የሞት ምክንያቱ ምንድነው? ምን መፍትሄ መሰጠት አለበት የሚለውን የምናስቀምጥበት መንገድ ወቅታዊውና በአንድ ዓመት ውስጥ የተከሰተውን መነሻ በማድረግ ስለሆነ እሱን በደንብ ለይተን ብንይዘው ብዬ ነው። ከጉዲፈቻ አንጻር በወቅቱ የተከሰተ ጉዲፈቻም ልክ እንደ ፍቺ ከፍቺና ጉዲፈቻን አንድ ላይ በፌዴራል መጀመሪያ ደረጃ ፍርድ ቤት ላይ እዛው በአንድ መስኮት አገልግሎቱን እየሰጠን ነው። ስለዚህ 100% በዚህ ዓመት የተከሰቱ ጉዲፈቻዎች በዚህ ዓመት እየተመዘገቡ ነው ያሉት ማለት ነው። ስለዚህ 249 በወቅቱ የተመዘገበ አለ፣ በዘገየ 37 አለ፣ ጊዜ ገደቡ ያለፈ 100 አለ ማለት ነው። ስለዚህ ለስታቲስቲክስ እኛ የምንጠቀመው 216 በወቅቱ የተመዘገበውንና በዘገየ የተመዘገበው 37ቱን ይሆናል ማለት ነው። በጥቅሉ ከዚህ ከወሳኝ ኩነት ምዝገባ አንጻር ከዚህ በፊት ከነበረው አንጻር በዚህ ዓመት በልዩ ሁኔታ የተሰሩ ስራዎች አሉ። በዚህ ዓመት በልዩ ሁኔታ የሰራናቸው ምዝገባውን ተደራሽነት ለማስፋት በከተማ ውስጥ ባሉ ሁሉም ጤና ተቋማት ላይ ልጅ እንደተወለደ ይመዘገባል፣ ሞት እንደተከሰተ ይመዘገባል። ከሱ ውጪ በመጀመሪያ ደረጃ ፍርድ ቤቶች ላይ ደግሞ ሙሉ በሙሉ ፍቺና ጉዲፈቻ 100% ምዝገባው እየተከናወነ ነው ማለት ነው። ስለዚህ የሚከሰቱ ጉዲፈቻዎችና የሚከሰቱ ማንኛውም ፍርድ ቤት ላይ ውሳኔ የሚያገኙ ፍቺዎች 100% ሲቪል ምዝገባ በዚህ በጀት ዓመት እየመዘገበ ነው ያለ ማለት ነው። ከዛ ውጪ ጋብቻና ሞት ኮሚኒቲ በህብረተሰቡ ደረጃ የሚከሰቱ ሞቶች አሉ። እነዚህን ለመመዝገብ ከእድርና ከዘላቂ ማረፊያ ጋር ቀጣይ እየተሰራ ይገኛል። በዚህ በጀት ዓመት ግን ውስንነቶች እንደሚታዩ ማየት ይቻላል ማለት ነው። በዚህ በጀት ዓመት አገልግሎትን ከማዘመንና ቀልጣፋ አገልግሎትን ወደ ህብረተሰቡ ከማድረስ አንጻር ምን ስራዎች ተሰርተዋል? በዚህ በጀት ዓመት ለየት ባለ ሁኔታ ብዙ ህብረተሰቡን አገልግሎት አሰጣጥ እርካታ የሚጨምርና አገልግሎትን የሚያቀላጥፍ ስራዎች መስራት ተችሏል ማለት ነው። ከዚህ አንጻር አንዱ የምናነሳው የኤጀንሲው ያው እንደሚታወቀው ተገልጋይ ወደ ቢሮ መጥቶ አገልግሎቱን ጠይቆ የሚያገኝበት ሂደት የነበረበት ከዚህ ሙሉ በሙሉ መውጣት የተቻለበት ይሄ ማለት ገጽ ለገጽ የነበረው የአገልግሎት አሰጣጥ ወደ ኦንላይን አገልግሎት የወጣንበት በጀት ዓመት ነበር ማለት ነው። ስለዚህ አንዱና ትልቁ የልደት ያላገባና መታወቂያን ተገልጋይ ቢሮአችን መጥቶ ተቀምጦ አገልግሎት ጠይቆ አገልግሎት የሚሰጥበት ሳይሆን ተገልጋይ ቤቱ ሆኖ በሞባይሉ በላፕቶፑ ቢሮ ሆኖ በላፕቶፑ ከፈለገ ቤቱ ሆኖ በላፕቶፑ በኮምፒውተሩ እና በሞባይሉ አገልግሎትን መጠየቅ የቻለበት በጀት ዓመት ነበር ማለት። ስለዚህ ኦንላይን አገልግሎት ጀምረናል እንደ ተቋም። ስለዚህ ልደት አገልግሎት ማግኘት የሚፈልግ ከዛ ውጪ ያላገባ አገልግሎት ማግኘት የሚፈልግ ተገልጋይ መታወቂያ ማደስና አዲስ መታወቂያ መውሰድ የሚፈልግ ተገልጋይ ኦንላይን ከቤት ሆኖ አገልግሎት ማግኘት የጀመረበት በጀት ዓመት ነበር ማለት ነው። በቅርብ ጊዜም ቢሆን አገልግሎቱን መስጠት የጀመርነው 8872 ተገልጋይ በ3 ሳምንት በአንድ ወር ጊዜ ውስጥ አገልግሎቱን አግኝተዋል ማለት ነው። ስለዚህ 8872 ተገልጋይ ወደ ቢሮ ሳይመጣ ቤት ሆኖ አገልግሎት ጠይቆ አግኝተዋል ማለት ነው። በአንድ ወር ባልሞላ ጊዜ ውስጥ ማለት ነው። ስለዚህ ይሄ አገልግሎት ቀጣይ በጀት ዓመት ላይ በኋላ በማነሳው ቀጥለን እንሄዳለን ማለት ነው። ስለዚህ የኦንላይን አገልግሎት የጀመርንበት የኦንላይን አገልግሎቱ ደግሞ ተገልጋይ ቤት ሆኖ አገልግሎቱን ማግኘት የሚችልበት አገልግሎቱን ማግኘት ብቻ ሳይሆን መታወቂያውን ከፋይዳ ጋር ማስተሳሰር የቻለበት። እንደሚታወቀው ተገልጋይ ወደ ቢሮአችን መጥቶ የኛ ባለሙያዎች ነበር የሱም የተገልጋይን መታወቂያና የፋይዳን መታወቂያ የሚያገናኙለት። በዚህ መሃል ደግሞ ሊከሰቱ የሚችሉ ችግሮች ሊኖሩ ይችላሉ። ይሄንን ሁሉ ችግር ያስቀረና ተገልጋይ ቤት ሆኖ መታወቂያውን ከፋይዳ መታወቂያ ጋር portal.aacrrsa.gov.it ላይ ገብቶ ማስተሳሰር ይችላል ማለት ነው። የመጀመሪያው ከአገልግሎቱ አንጻር ይሄ ነው ያለው። ኦንላይን አገልግሎቱ በጣም በጥሩ ሁኔታ እየሄደ ቢሆንም አሁንም የተወሰኑ እጥረቶች እየተከሰቱ ነው ያሉት። ከዚህ አንጻር ስናየው ተገልጋዩ ቢያውቅ ብዬ የማስበው አውቆ ደግሞ ቀጣይ ሊገለገልበት በጥሩ ሁኔታ ሊገለገልበት እንዲችል ማድረግ ያለበት የመጀመሪያው ተገልጋይ ኦንላይን አገልግሎቱ ላይ ሲገባ መታወቂያውን ከፋይዳ ጋር ማስተሳሰር፣ ይሄ የመጀመሪያው ስራ ነው ማለት ነው።
ይሄን የመጀመሪያውን ስራ ከጨረሰ በኋላ ነው አገልግሎት መጠየቅ ይችላለው ብሎ የሚገባው። በዩቲዩባችን ለቀናል እሱን። ስለዚህ መታወቂያውንና ፋይዳውን ካስተሳሰረ በኋላ አገልግሎት ወደ መጠየቅ ይመጣል ማለት ነው። ቅድም ያልናቸው ሶስቱ አገልግሎቶች አሁን አገልግሎት እየተሰጠበት ያለው ብዙ ተገልጋይ ተቋማችን ላይ ሲመጣ የሚጠይቀው አንዱ ልደት ነው፣ አንዱ መታወቂያ ነው፣ አንዱ ደግሞ ያላገባ አገልግሎት ነው አብዛኛው ተገልጋይ። ሌሎቹ አገልግሎቶች በጣም ትንሽ ተገልጋይ ነው ያለው። ስለዚህ እነዚህ ወሳኝ የሚባሉ አገልግሎቶች ላይ ተግባራዊ ያደረግነው የኦንላይን አገልግሎት ላይ ተገልጋዩ ማወቅ ያለባቸው ጉዳዮች መጀመሪያ መታወቂያውንና የፋይዳ መታወቂያ ቁጥሩን ማስተሳሰር ያስፈልጋል ማለት ነው። የነዋሪነት መታወቂያው 10 ዲጂት የአሻራ ቁጥር አለ። የሁሉም ወደ 4,200,000 ተገልጋዮች የአሻራ ቁጥር ያላቸው አሉ በተቋማችን። እነዚህ ሁሉ አገልግሎት ማግኘት ይችላሉ በአዲስ አበባ ደረጃ ማለት ነው። ኦንላይን ከቤታቸው አገልግሎት ማግኘት ይችላሉ። ይሄን ከፋይዳ መታወቂያ ኤፍኤን ቁጥራቸው ጋር ማስተሳሰር የመጀመሪያ ስራ ነው የሚሆነው። ከዛ በኋላ አገልግሎት ወደ መጠየቅ ይሄዳሉ ማለት ነው እዛው ቤታቸው ሆነው። ይሄ መያዝ ያለበት ጉዳይ ነው። ሌላው የአገልግሎትን ከማዘመን አንጻር የሰራ ነው የዚህ የነዋሪነት መታወቂያን ከፋይዳ ጋር የማስተሳሰር ስራ ነው። ይሄ ሐሰተኛ ሰነዶችን ለመቀነስ 2 ማንነት 3 ማንነት ሊኖረው እንዳይችል ሰው አንድ ማንነት ብቻ እንዲኖረው የተሰራ ስራ ነው ማለት ነው። ስለዚህ ሰው የነዋሪነት መታወቂያውን ከፋይዳ መታወቂያ ጋር ማስተሳሰር ያስፈልጋል ማለት ነው። ይሄን ለባንክ ለንግድ ፈቃድ አገልግሎትና አስተማማኝ ዶኩመንቶችን አስተማማኝ የግለሰብ መረጃዎችን መስጠት ስለሆነ እሱን ስንሰራ የቆየ ነው። ከዚህ አንጻር በዚህ በጀት ዓመት ብቻ የፋይዳ ምዝገባ በእኛ ተቋም በኩል የመመዝገብ ስራ ስንሰራ ነበር። ወደ 1,828,846 ተገልጋዮችን መመዝገብ ተችሏል ማለት ነው። 1,828,846 በዚህ በጀት ዓመት ብቻ የፋይዳ ምዝገባ ማከናወን ተችሏል። ከዛ ውጪ ባለፉት ዓመታት የፋይዳ ምዝገባ ከጀመርን ጊዜ ጀምሮ 8 ሚሊዮን የፋይዳ ተጠቃሚዎችን በእኛ ተቋም በኩል መመዝገብ ተችሏል ማለት ነው።